ጤና ይስጥልን። ይህ የ2018 ዓመተ ምህረት የስድስተኛ ክፍል አካባቢ ሳይንስ ሞዴል ፈተና ነው። ቀጥሎ ያሉ ጥያቄዎችን እንዳጠያየቃቸው መልሱ። ጥያቄ ቁጥር 1 ከሚከተሉት ሀገራት መካከል ኢትዮጵያን በስተደቡብ በኩል የሚያዋስናት ሀገር ሀ ደቡብ ሱዳን፣ ለ ጅቡቲ፣ ሐመርሃ ኤርትራ፣ መ ኬንያ። ኬንያ ካላችሁ ትክክል ነው። ኬንያ ከኢትዮጵያ በስተደቡብ የምትገኝ ጎረቤት ሀገር ናት። ደቡብ ሱዳን በምዕራብ፣ ኤርትራ በሰሜን እና ጅቡቲ በምስራቅ በኩል ይገኛሉ። ሁለተኛ የጢያ ትክል ድንጋይ ፍጹማዊ መገኛ የሆነው የቱ ነው? ሀ 17 ዲግሪ ሰሜን ኬክሮስ እና 38 ዲግሪ ምስራቅ ኬንትሮስ፣ ለ 8 ዲግሪ ሰሜን ኬክሮስ እና 38 ዲግሪ ምስራቅ ኬንትሮስ፣ ሐመርሃ 3 እስከ 15 ዲግሪ ሰሜን ኬክሮስ እና 33 እስከ 48 ዲግሪ ምስራቅ ኬንትሮስ፣ መ 4 እስከ 8 ዲግሪ ሰሜን ኬክሮስ እና 12 እስከ 18 ዲግሪ ምስራቅ ኬንትሮስ። መልሱ 8 ዲግሪ ሰሜን ኬክሮስ እና 38 ዲግሪ ምስራቅ ኬንትሮስ የሚለው ነው። ፍጹማዊ መገኛ የአንድን ቦታ ትክክለኛ ቦታ በኬክሮስ እና በኬንትሮስ የሚገልጽ ነው። የጢያ ትክል ድንጋይ የሚገኘው በማዕከላዊ ኢትዮጵያ ወይም ጉራጌ ዞን ሲሆን ይህ መጋጠሚያ ትክክለኛው ነው። ሶስተኛ የአንድን ቦታ ወይም ክስተት ትክክለኛ መገኛ በአሃዝ ልኬት የሚያሳይ የቱ ነው? ሀ ፍጹማዊ መገኛ፣ ለ አንጻራዊ መገኛ፣ ሐመርሃ ልኬታዊ መገኛ፣ መ መገኛ። ፍጹማዊ መገኛ ካላችሁ ትክክል ነው። ፍጹማዊ መገኛ በአሃዝ ማለትም በዲግሪና ደቂቃ የሚገለጽ እና የማይለዋወጥ መገኛ ነው። አንጻራዊ መገኛ ግን ከአንድ ሌላ ነገር አንጻር የሚገለጽ ነው። አራተኛ ከሚከተሉት መተግበሪያዎች ውስጥ የአንድን ተሽከርካሪ የሚሄድበት አቅጣጫና ፍጥነት የሚያሳየው የቱ ነው? ሀ ጎግል እርዝ፣ ለ ጎግል ካርታ፣ ሐመርሃ ጂፒኤስ፣ መ ኮምፓስ። መልሱ ጂፒኤስ ነው። ጂፒኤስ የሳተላይት መረጃን በመጠቀም የአንድን ነገር ትክክለኛ ቦታ አቅጣጫና ፍጥነት ለማወቅ ይረዳል። አምስተኛ የኢትዮጵያ ፍጹማዊ መገኛ የሆነው የቱ ነው? ሀ 3 እስከ 15 ዲግሪ ሰሜን ኬክሮስ እና 33 እስከ 48 ዲግሪ ምስራቅ ኬንትሮስ፣ ለ 12 እስከ 18 ዲግሪ ሰሜን ኬክሮስ እና 36 እስከ 44 ዲግሪ ምስራቅ ኬንትሮስ፣ ሐመርሃ 5 ዲግሪ ሰሜን እስከ 4 ዲግሪ ደቡብ ኬክሮስ እና 35 እስከ 41 ዲግሪ ምስራቅ ኬንትሮስ፣ መ 12 እስከ 19 ዲግሪ ሰሜን ኬክሮስ እና 43 እስከ 44 ዲግሪ ምስራቅ ኬንትሮስ። መልሱ 3 እስከ 15 ዲግሪ ሰሜን ኬክሮስ እና 33 እስከ 48 ዲግሪ ምስራቅ ኬንትሮስ የሚለው ነው። ኢትዮጵያ በሰሜን ንፍቀ ክበብ ከ3 እስከ 15 ዲግሪ እና በምስራቅ ንፍቀ ክበብ ከ33 እስከ 48 ዲግሪ መካከል ትገኛለች። ስድስተኛ በጨጓራችን ውስጥ የሚገኝ አሲድ የቱ ነው? ሀ ካርቦኒክ አሲድ፣ ለ ሰልፈሪክ አሲድ፣ ሐመርሃ ሃይድሮክሎሪክ አሲድ፣ መ ናይትሪክ አሲድ። ሃይድሮክሎሪክ አሲድ ካላችሁ ትክክል ነው መልሱ። ጨጓራችን ሃይድሮክሎሪክ አሲድ በማመንጨት ምግብ እንዲፈጭና ባክቴሪያዎች እንዲሞቱ ያደርጋል። ሰባተኛ ስርዓተ ልመት የሚጠናቀቅበት የሰውነት አካል ክፍል የሆነው የቱ ነው? ሀ ትልቁ አንጀት፣ ለ ትንሹ አንጀት፣ ሐመርሃ ጨጓራ፣ መ ጉሮሮ።
ትንሹ አንጀት ካላችሁ ትክክል ነው። የምግብ መፈጨትና አልሚ ምግቦችን ወደ ደም የማስገባት ተግባር በትንሹ አንጀት ውስጥ ተጠናቆ ወደ ትልቁ አንጀት ተረፈ ምርት ብቻ ይተላለፋል። 8ኛ የአንድ መጠነ ቁስ መለኪያ መሳሪያ የሆነው የቱ ነው? ሀ ኪዩቢክ፣ ለ ሜትር፣ ሐመሮሃ ሚዛን፣ መ ሲሊንደር። መልሱ ሚዛን ነው። ሚዛን የአንድን ነገር ክብደት ወይም የቁስ መጠን ለመለካት የምንጠቀምበት መሳሪያ ነው። 9ኛ 0.5 ሜትር ኪዩብ ስንት ሊትር ነው? ሀ 5000 ሊትር፣ ለ 500 ሊትር፣ ሐመሮሃ 400 ሊትር፣ መ 4000 ሊትር። መልሱ 500 ሊትር ነው። ምክንያቱም 1 ሜትር ኪዩብ ከ1000 ሊትር ጋር እኩል ስለሆነ 0.5 ሜትር ኪዩብ ማለት ግማሹ 500 ሊትር ይሆናል ማለት ነው። 10ኛ ከሚከተሉት ውስጥ ድምፅ ማለፍ የማይችለው በየትኛው ውስጥ ነው? ሀ በጋዝ፣ ለ በፈሳሽ፣ ሐመሮሃ በጠንካራ ቁስ፣ መ በወና። በወና ካላችሁ ትክክል ነው። ድምፅ ለመጓዝ የግድ ቁስ ያስፈልገዋል። አየር በሌለበት ወና ውስጥ ድምፅ መጓዝ አይችልም። የተከበራችሁ የዚህ ቻናል ተከታታዮች እስካሁን ባቀረብነው ጥያቄ መልስና ማብራሪያ ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ ጓደኞቻችሁ እንዲያገኙት ከፈለጋችሁ ሼር አድርጉ። ተመሳሳይ የሞዴልና ሚኒስትሪ ፈተናዎች በዚህ ቻናል ላይ ስለሚገኙ እነሱ ለማግኘት ሳብስክራይብ አድርጉ። ምናልባት ባቀረቡ ላይ የቸኮልክ ወይም የፈጠንኩ ከሆነ ቪዲዮውን እያስቆማችሁ ተከታተሉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 11 አሲዶችና ቤዞች ሲጸገበሩ የሚፈጠረው ውህድ የቱ ነው? ሀ ኦክሳይዶች፣ ለ ጨዎች፣ ሐመሮሃ ድብልቆች፣ መ አሞኒያ ጋዝ። ጨዎች ካላችሁ ትክክል ነው። አሲድና ቤዝ ሲቀላቀሉ እርስ በርስ በመጠቃቃት ወይም አንዱ አንዱን በማግለል ጨውና ውሃ ይፈጥራሉ። ማለትም አሲዱ ቤዙን ያገለዋል፣ ቤዙም አሲዱን ያገለውና ጨው ይፈጠራል ማለት ነው። ይህም የአግልሎት አጸግብሮት ተብሎ የሚጠራው ነው። 12ኛ አንድ ሳጥን ርዝመቱ 6 ሳንቲሜትር ወርዱ 2 ሳንቲሜትር እና ቁመቱ 3 ሳንቲሜትር ቢኖረው ይዘቱ ስንት ነው? ሀ 11፣ ለ 30፣ ሐመሮሃ 36፣ መ 18። ሰላሳ ስድስት የሚለው ትክክለኛው መልስ ነው። ይዘት እኩል ይሆናል ርዝመት ሲባዛ ወርድ ሲባዛ ቁመት ነው። ይህም ማለት 6 ሲባዛ 2 ሲባዛ 3 ነው። ውጤቱ 36 ሳንቲሜትር ኪዩብ ይመጣል ማለት ነው። አስራ ሶስተኛ በአንድ አካባቢ ለረጅም ጊዜ የሚቆይ የአየር ጠባይ ምን ይባላል? ሀ የአየር ንብረት፣ ለ የአየር ሁኔታ፣ ሐመሮሃ የአየር ንብረት ይዘት፣ መ የአየር ንብረት ተቆጣጣሪ። መልሱ የአየር ንብረት ነው። የአየር ንብረት ማለት የአንድ አካባቢ የ30 እና ከዚያ በላይ ዓመታት የአየር ሁኔታ አማካይ ውጤት ነው። 14ኛ ከሚከተሉት ውስጥ ታዳሽ የተፈጥሮ ሀብት የሆነው የቱ ነው? ሀ የፀሐይ ብርሃን፣ ለ የተፈጥሮ ጋዝ፣ ሐመሮሃ ማዕድናት፣ መ የድንጋይ ከሰል። መልሱ የፀሐይ ብርሃን ነው።
ታዳሽ ሀብቶች ተጠቅመንባቸው የማያልቁ ወይም ራሳቸውን የሚተኩ ሲሆኑ የፀሐይ ብርሃን አንዱ ነው። 15ኛ በጣም ትንንሽ ከሆኑ ቅንጣቶች የተሰራ የአፈር አይነት የቱ ነው? ሀ ለም አፈር፣ ለ አሸዋማ አፈር፣ ሐመሮሃ ኖራ አፈር፣ መ ሸክላ አፈር። መልሱ ሸክላ አፈር ነው። ሸክላ አፈር በጣም ደቃቅ ቅንጣቶች ሲኖሩት ውሃን የመያዝ ብቃቱ ከፍተኛ ነው። በጣም ጥሩ። ጥያቄ ቁጥር 16 ከሚከተሉት አበባ አልባ እጽዋት ውስጥ ትክክለኛ የሆነ ቅጠል፣ ግንድና ስር የሌለው የቱ ነው? ሀ ፈርን፣ ለ ሳር እንሰቶች፣ ሐመሮሃ ቅንብብማ፣ መ የጓሮ አትክልት። ቅንብብማ ካላችሁ ትክክል ነው። ቅንብብማዎች ትክክለኛ ስርና ግንድ የሌላቸው በጣም ትንንሽ አበባ አልባ እጽዋት ናቸው። 17ኛ የአርክቲክ ክበብ የሚገኘው በስንት ዲግሪ ላይ ነው? ሀ በ23 ሙሉ 1/2ኛ ሰሜን፣ ለ በ66 ሙሉ 1/2ኛ ደቡብ፣ ሐመሮሃ በ23 ሙሉ 1/2ኛ ደቡብ፣ መ በ66 ሙሉ 1/2ኛ ሰሜን። መልሱ በ66 ሙሉ 1/2ኛ ሰሜን የሚለው ነው። አርክቲክ ክበብ በሰሜን ንፍቀ ክበብ ከምድር ወገብ 66.5 ዲግሪ ርቆ ይገኛል። ጥያቄ ቁጥር 18 ምስራቅ አፍሪካን በስተደቡብ በኩል የሚያዋስነው ሀገር የቱ ነው? ሀ ስዋዚላንድ፣ ለ ሱዳን፣ ሐመሮሃ አንጎላ፣ መ ዲሞክራቲክ ኮንጎ። ስዋዚላንድ ካላችሁ ትክክል ነው። ስዋዚላንድ ከምስራቅ አፍሪካ በስተደቡብ በኩል ካሉት ሀገራት አንዷ ናት። 19ኛ የምስራቅ አፍሪካ ስምጥ ሸለቆ በአፍሪካ ብቻ ያለው ርዝመት ስንት ነው? ሀ 7200 ኪሎ ሜትር፣ ለ 2700 ኪሎ ሜትር፣ ሐመሮሃ 5600 ኪሎ ሜትር፣ መ 6500 ኪሎ ሜትር። መልሱ 5600 ኪሎ ሜትር የሚለው ነው። የስምጥ ሸለቆ ከአካባ ወይም ዮርዳኖስ እስከ ሞዛምቢክ የሚዘልቅ ሲሆን በአፍሪካ ውስጥ ያለው ርዝመት 5600 ኪሎ ሜትር አካባቢ ነው። ጥያቄ ቁጥር 20 ለተመራማሪዎች ሩቅ ያሉ ቦታዎችን ለማየትና ለመመርመር የሚያስችል መተግበሪያ የሆነው የቱ ነው? ሀ ጂፒኤስ፣ ለ ጉግል እርዝ፣ ሐመሮሃ ጉግል ካርታ፣ መ ሳተላይት። መልሱ ጉግል እርዝ ነው። ጉግል እርዝ የሳተላይት ምስሎችን በመጠቀም ማንኛውንም የዱር እንስሳት ደን ወይም ቦታ ከሩቅ ሆኖ ለማየት ያስችላል። ጥያቄ ቁጥር 21 ከሚከተሉት የደም ሕዋሳት ውስጥ ሰውነታችን ሲደማ ብዙ ደም እንዳይፈስ የሚያደርገው የቱ ነው? ሀ ቀይ የደም ሕዋስ፣ ለ ነጭ የደም ሕዋስ፣ ሐመሮሃ ሂሞግሎቢን፣ መ ፕላትሌቶች። መልሱ ፕላትሌቶች የሚለው ነው። ፕላትሌቶች ደም እንዲረጋ በማድረግ ቁስል ሲኖር ደም መፍሰስን ያቆማሉ። ጥያቄ ቁጥር 22 ውሃና አልሚ ምግቦችን የሚይዝ የደም ክፍል ምን ይባላል? ሀ ሂሞግሎቢን፣ ለ ፕላዝማ፣ ሐመሮሃ ፕላትሌቶች፣ መ የደም ዑደት።
መልሱ ፕላዝማ ነው። ፕላዝማ 90% ገደማ ውሃ ሲሆን አልሚ ምግቦችን፣ ሆርሞኖችንና ቆሻሻን ያጓጉዛል። ጥያቄ ቁጥር 23 ያልተጣራ ደምን ከልብ ወደ ሳምባ የሚወስደው የደም ስር የቱ ነው? ሀ ፕልምናሪ ቬይን፣ ለ ደም ቅዳ፣ ሐመሮሃ ፕልምናሪ አርተሪ፣ መ ደም መልስ። መልሱ ፕልምናሪ አርተሪ የሚለው ነው። ካርቦን ዳይኦክሳይድ የበዛበትን ደም ኦክሲጅን እንዲቀበል ወደ ሳምባ የሚወስደው ፕልምናሪ አርተሪ ነው። 24ኛ ከሚከተሉት ውስጥ የልብ ትርታን ለማዳመጥ የሚረዳ መሳሪያ የቱ ነው? ሀ ቴሌስኮፕ፣ ለ ስቴቶስኮፕ፣ ሐመሮሃ ኮምፓስ፣ መ ቴርሞሜትር። መልሱ ስቴቶስኮፕ ነው። ዶክተሮች የልብንና የሳንባን ድምፅ ለመስማት ስቴቶስኮፕ ይጠቀማሉ። ጥያቄ ቁጥር 25 ከሚከተሉት ድብልቆች ውስጥ ዋህድ ዘር ድብልቅ የሆነው የቱ ነው? ሀ ጭቃና ውሃ፣ ለ ደም፣ ሐመሮሃ አየር፣ መ ዘይትና ውሃ። መልሱ አየር ነው። አየር የተለያዩ ጋዞች ድብልቅ ሆኖ ነገር ግን ክፍሎቹን በአይን መለየት ስለማይቻል ዋህድ ዘር ይባላል። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልሶችና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳቸው ከፈለጋችሁ ሼር አድርጉ። ተመሳሳይ የሚኒስትሪና የሞዴል ፈተናዎች ጥያቄዎች ከነመልስና ማብራሪያዎቻቸው ከዚህ ቻናል ላይ ስለሚገኙ እሱን ደግሞ ለማግኘት ሳብስክራይብ አድርጉ። ምናልባት እስካሁን በቀረቡት ላይ የፈጠንኩ ወይም የቸኮልኩ ከሆነ ቪዲዮን ያስቆማችሁ ተከታተሉ። መልካም ዝግጅት። እንቀጥል። ጥያቄ ቁጥር 26 ከስርዓተ ትንፈሳ አካላት ውስጥ ኦክሲጅንና ካርቦን ዳይኦክሳይድን ወደ ደም መግቢያና መውጫ የሆነው የቱ ነው? ሀ ድህረ አፍ፣ ለ ትንከረት፣ ሐመሮሃ አብይ ትንቧ፣ መ ባላ ትንቧ። አብይ ትንቧ ካላችሁ ትክክል ነው። አብይ ትንቧዎች በሳምባ መጨረሻ ላይ የሚገኙ ትንንሽ አየር ከረጢቶች ሲሆኑ የጋዝ ልውውጥ የሚካሄድባቸው ቦታዎች ናቸው። ስለዚህ ከስርዓተ ትንፈሳ አካላት ውስጥ ኦክሲጅንና ካርቦን ዳይኦክሳይድን ወደ ደም መግቢያና መውጫ የሆነው አብይ ትንቧ ነው ማለት ነው። 27ኛ የአረቂና የውሃ ድብልቅን ለመለየት የሚያስችለን የመለያ ዘዴ የቱ ነው? ሀ ጥልያ፣ ለ ማጣራት፣ ሐመሮሃ ትነት፣ መ ንጥረት። ንጥረት ካላችሁ ትክክለኛው መልስ ነው። ሁለት ተቀላቃይ ፈሳሾችን በተለያየ የመፍያ ነጥባቸው ወይም ነጥበ ፍሌታቸው መሰረት ለይቶ ለማውጣት ንጥረት ጥቅም ላይ ይውላል። 28ኛ አንድን ነገር ለሁለት ለመክፈል የሚያገለግል ቀላል መኪና የሆነው የቱ ነው? ሀ መፈንቅል፣ ለ ሽብልቅ፣ ሐመሮሃ ሽክርክሪት፣ መ መፍቻ። መልሱ ሽብልቅ ነው። ሽብልቅ እንደ መጥረቢያ ያለ ሁለት ያጋደሉ ገጾች ያሉትና ነገሮችን ለመሰንጠቅ ወይም ለመክፈል የሚያገለግል መሳሪያ ነው። 29ኛ አየር ወደ ሰውነታችን ስናስገባ የሚከስተው ነገር የቱ ነው? ሀ የደረት ወና ይጠባል፣ ለ የአየር ግፊት ይጨምራል፣ ሐመሮሃ
ደልሺ ወደ ላይ ይወጣል። መ የደረት ሆና ይሰፋል። የደረት ሆና ይሰፋል ካላችሁ ትክክል ነው። አየር ወደ ሳምባ ሲገባ የደረት አጥንቶች ወደ ላይ ስለሚወጡና ደልሺ ወደ ታች ስለሚወርድ የደረት ሆና ስፋት ይጨምራል። 30ኛ ከሚከተሉት ድብልቆች ውስጥ ልዩ ዘር ድብልቅ የሆነው የቱ ነው? ሀ የስኳር ሙሙት፣ ለ የአየር ምንዝሮች፣ ሐመርሃ ደም፣ መ የአረቄና የውሃ ድብልቅ። መልሱ ደም ነው። ደም በማይክሮስኮፕ ሲታይ ወይም በሰንትሪፊውጅ ሲለይ የተለያዩ ክፍሎች ያሉት በመሆኑ ልዩ ዘር ተብሎ ይመደባል። ጥያቄ ቁጥር 31 በኢ ምጋት ጊዜ የካርቦን ዳይ ኦክሳይድ መጠን በመቶኛ ስንት ነው? ሀ 0.03፣ ለ 21፣ ሐመርሃ 4፣ መ 16። መልሱ 4% ነው። ወደ ውስጥ የምናስገባው አየር 0.03 በመቶ ካርቦን ዳይኦክሳይድ ሲኖረው ወደ ውጪ የምናስወጣው ግን በሰውነታችን ውስጥ በተካሄደው ቃጠሎ ምክንያት ወደ 4% ይጨምራል። 32ኛ በምድር ወገብ አካባቢ ያሉ የምስራቅ አፍሪካ አገራት ዝናብ የሚያገኙት መቼ ነው? ሀ ከሰኔ እስከ መስከረም፣ ለ በጥቅምትና ሚያዝያ፣ ሐመርሃ ከታህሳስ እስከ የካቲት፣ መ ከየካቲት እስከ ግንቦት። በጥቅምትና ሚያዝያ ካላችሁ ትክክል ነው። በምድር ወገብ አካባቢ ፀሐይ ቀጥታ የምታርፍባቸው ወቅቶች በጥቅምትና በሚያዝያ አካባቢ ስለሆኑ ዝናብ በእነዚህ ወቅቶች ይበዛል። እንቀጥል። ጥያቄ ቁጥር 33 በምስራቅ አፍሪካ ከፍተኛ ቦታዎች ላይ የሚገኝ የአየር ንብረት የሆነው የቱ ነው? ሀ የሳር ምድር ሞቃታማ የአየር ንብረት፣ ለ የበረሃ የአየር ንብረት፣ ሐመርሃ የሐሩር ሞቃታማ የባህር ዳርቻ፣ መ የደጋ የአየር ንብረት ክልል። የደጋ የአየር ንብረት ክልል ካላችሁ ትክክል ነው። በከፍታ ቦታዎች ላይ የሙቀት መጠን ስለሚቀንስ የደጋ ወይም የቆላማ ያልሆነ የአየር ንብረት ይኖራል። 34ኛ ከሚከተሉት ውስጥ የአየር ንብረት ተቆጣጣሪ የሆነው የቱ ነው? ሀ ሙቀትና ቅዝቃዜ፣ ለ የአየር ግፊት፣ ሐመርሃ ከፍታ፣ መ እርጥበት። ከፍታ ካላችሁ ትክክል ነው። የአየር ንብረት ተቆጣጣሪዎች ማለት የአንድን ቦታ አየር ንብረት የሚወስኑ ነገሮች ሲሆኑ ከፍታ ከነዛ መካከል አንዱ ነው። 35ኛ የምስራቅ አፍሪካ ከፍተኛ ቦታዎች የሚያገኙት የዝናብ አይነት ምን ይባላል? ሀ ጉባገብ፣ ለ ሳይክሎኒክ፣ ሐመርሃ ግንባር፣ መ ስግረት። መልሱ ጉባገብ ነው። እርጥበት አዘል አየር ተራራን ተገፍቶ ሲወጣ ቀዝቅዞ የሚጥለው ዝናብ ጉባገብ ዝናብ ይባላል። ጥያቄ ቁጥር 36 ከሚከተሉት የአፈር አይነቶች ውስጥ በሶማሊያ እና በኤርትራ የሚገኘው አፈር የቱ ነው? ሀ አንዲ ሶይል እና ሊቶ ሶይል፣ ለ ካምቢ ሶይል እና ላቪ ሶይል፣ ሐመርሃ የርሞ ሶይል እና ዜሮ ሶይል፣ መ ፌራ ሶይል እና አክሪ ሶይል። መልሱ የርሞ ሶይል እና ዜሮ ሶይል የሚለው ነው።
እነዚህ የአፈር አይነቶች በበረሃማና በደረቅ አካባቢዎች እንደ ሶማሊያና ኤርትራ ባሉት አካባቢዎች የሚገኙ ናቸው። 37 ከምስራቅ አፍሪካ ታዋቂ ሐይቆች ውስጥ በጥልቀቱ አንደኛ የሆነው የቱ ነው? ሀ ቪክቶሪያ፣ ለ ታንጋኒካ፣ ሐመሮሃ ኤድዋርድ፣ መ አልበርት። ታንጋኒካ ካላችሁ ትክክል ነው። ታንጋኒካ በአፍሪካ አንደኛ በዓለም ደግሞ ሁለተኛ ጥልቅ ሐይቅ ነው። ጥያቄ ቁጥር 38 የታንዛኒያ እና የሞዛምቢክ ድንበር በመሆን የሚያገለግለው ወንዝ የቱ ነው? ሀ ሩሁማ፣ ለ ሩፉጂ፣ ሐመሮሃ ታና፣ መ ዛምቤዚ። ሩሁማ ካላችሁ ትክክል ነው። የሩሁማ ወንዝ በምስራቅ አፍሪካ የሚገኝ ሲሆን አብዛኛው የታንዛኒያ እና የሞዛምቢክ ዓለም አቀፍ ድንበር ሆኖ ያገለግላል። ሩፉጂ በታንዛኒያ ውስጥ የሚገኝ ወንዝ ሲሆን ታና በኬንያ፣ ዛምቤዚ ደግሞ በደቡብ አፍሪካ ሀገራት መካከል የሚገኝ ወንዝ ነው። 39ኛ ከሚከተሉት ውስጥ ከስምጥ ሸለቆ ውጪ የሚገኝ ሐይቅ የቱ ነው? ሀ ታንጋኒካ፣ ለ ቱርካና፣ ሐመሮሃ ቪክቶሪያ፣ መ ጣና። መልሱ ቪክቶሪያ ነው። ሐይቅ ቪክቶሪያ በሁለቱ የስምጥ ሸለቆ ዘርፎች ምስራቃዊና ምዕራባዊ መካከል በሚገኝ ጥልቀት የሌለው ተፋሰስ ላይ ስለሚገኝ ከስምጥ ሸለቆ ውጪ እንደሆነ ይቆጠራል። በአንጻሩ ታንጋኒካ፣ ቱርካና፣ ኒያሳ እና አብዛኛዎቹ የኢትዮጵያ ሐይቆች በስምጥ ሸለቆ ውስጥ ይገኛሉ። ወደ መጨረሻው ጥያቄ ደረስን። የመጨረሻውን ጥያቄ ከማየታችን በፊት የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች፣ መልሶችና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳችሁ ከፈለጋችሁ ሼር አድርጉ። የሞዴልና የሚኒስትሪ ፈተናዎች እዚህ ቻናል ላይ ስለሚገኙ እነሱን ለማግኘት ሳብስክራይብ አድርጉ። እስካሁን በቀረቡ ጥያቄዎች ላይ ምናልባት የመፍጠን ወይም የመቸኮል ነገር ከታየብኝ ቪዲዮውን እያስቆማችሁ ተከታተሉ። ጥያቄ ቁጥር 40 በምስራቅ አፍሪካ ለአፈር መሸርሸር ምክንያት የሚሆነው የቱ ነው? ሀ እርከን መስራት፣ ለ ተዳፋት መሬትን አግድም ማረስ፣ ሐመሮሃ በግጦሽ መሬት ላይ አዘውትሮ ከብት ማሰማራት፣ መ የተራቆተ መሬትን በደን መሸፈን። መልሱ በግጦሽ መሬት ላይ አዘውትሮ ከብት ማሰማራት የሚለው ነው። ከብቶች ሳሩን በላዩ ላይ ሲጨርሱት አፈሩን ለንፋስና ለጎርፍ ተጋላጭ ስለሚሆን መሸርሸር ይከሰታል። የዚህን ቪዲዮ ፒዲኤፍ ከፈለጋችሁ ቴሌግራም ቻናችን ሀሁ ቲዩብ ላይ ገብታችሁ ማግኘት ትችላላችሁ። ጥያቄዎቹ በሙሉ እዛ ላይ ይገኙላችኋል። መልካም ጊዜ፣ መልካም ዝግጅት፣ መልካም እድል።